ይህ መልእክት በኢኩዌብ ሚዲያ አዘጋጅነት የሚቀርብ የመጽሐፍ ቅዱስ ትምህርት ነው። ለተጨማሪ መረጃና ሌሎች የማሙሻ ፈንታ ትምህርቶችን ለመከታተል www.mamushafanta.com እንደዚሁም በኢኩዌብ ሚዲያ ዩቲዩብ እና ፌስቡክ ቻናሎች ያገኟቸዋል። ሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ አድነን እንጂ ወደ ፈተናም አታግባን፣ መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ጌታ ኢየሱስ ሆይ እነኚህን ቃላት ደግሞ ያስተማርከው አንተ ነህ። ዛሬም ጸሎትን እንድታስተምረን በመካከላችን ሆነህ እንድትመራን እንደምትናገረን ሆነን መኖር የምንችልበትን ጸጋ ጨምረህ ከቃል ጋር እንድትሰጠን የሚጸልይ ሕዝብ እንድታረገን እንጸልያለን። ጌታ ሆይ ባቀር እንድትረዳ እንድታስተምረን መጸለይን አስተምረን ብለው ደቀ መዛሙርትህ እንደለመኑት ዛሬም ልመናችን መጸለይን አስተምረን፣ እንዳንተ ደግሞ እንዳስተማርከው መጸለይ የምንችልበትን ጉልበት ለእያንዳንዳችን ስጠን። ጊዜያችን የተባረከ ይሁንልን። አንተ ራስህ በመንፈስህ እንድታስተምረን በመካከላችን እንድትገለጥ እንጸልያለን። በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ በዜማ ነው እንግዲህ የተነበበላችሁ የምንመለከተው የእግዚአብሔር ቃል ክፍል ማቴዎስ ወንጌል ምዕራፍ 6 ከቁጥር 9 ጀምሮ እስከ ቁጥር 13 ድረስ ነው። ወንበሮቻችን ስለሌሉ ያው መጽሐፍቱ የሉም፣ ግን እንደምንም ካገኛችሁ በቃል የምናውቀው የተለመደ የጌታችን ያስተማረው ጸሎት ስለሆነ ብዙ ለማወቅ በጣም አስቸጋሪ አይደለም፣ የምናውቀው ነው። አብዛኞቻችን ምናልባት በቃላችን ማለት የምንችለው የመጽሐፍ ቅዱስ ክፍል ነው። እሱን ነው ዛሬ የምንጀምረው። ምዕራፍ 6 ግን ትንሽ ለማያያዝ ያህል እንግዲህ ምዕራፍ 5 ጀምሮ እስከ ምዕራፍ 7 ድረስ ማቴዎስ ወንጌል የተራራው ስብከት የተራራው ትምህርት የምንለው ነው። በተለይ ደግሞ ምዕራፍ 5 አብራችሁን ለነበራችሁ ሰዎች የእግዚአብሔር ጽድቅ ከሕጉ አንጻር ነው። ከሕጉ አንጻር ከቀደመው ሕግ አንጻር የእግዚአብሔር ጽድቅ እንዴት እንደሚታይ ጌታ ኢየሱስ ያስተማረው ነው። ሕግን እና ነቢያትን ለመፈጸም ነው ኢየሱስ የመጣው እና እሱ እንዴት እንደሚታይ ጽድቅን ከሕጉ አንጻር ያየበት ሲሆን ምዕራፍ 6 ደግሞ ከአብርሽ ጋር የጀመርነው ከጥቂት ሳምንታት በፊት ደግሞ የእግዚአብሔር ደግሞ ጽድቅ ያደርጓቸው ከነበሩ ሃይማኖታዊ ስርዓቶች አንጻር ነው። እንዴት እንደሚታይ ሃይማኖታዊ ስርዓቶች ስለነበሯቸው ሃይማኖታዊ ዲዩቲስ ስለነበራቸው የእግዚአብሔር ጽድቅ ከሱ አንጻር እንዴት ይታያል የሚለውን ነው ጀምረናል። ኦሬዲ አንድ ሁለት አንቀጾችን ልንሄድባቸው ሞክረናል። እንደምታስታውሱት ምዕራፍ 6 ላይ የተወሰኑ የአይሁድ ሃይማኖታዊ ስርዓቶችን የሚፈጽሟቸው ሃይማኖታዊ ድርጊቶችን በመውሰድ ደግሞ በክርስቶስ እንዴት እንደሚታዩ ጌታ ኢየሱስ በስልጣን ያስተማረበት ነው። ለምሳሌ ምዕራፍ 6 የመጀመሪያው ቁጥር አይታችሁ እንደሆነ ቁጥር 1 እና ቁጥር 2 ላይ ምጽዋት አንስተን ተምረናል። አብርሽ አስተምሮናል። ምጽዋትን በተመለከተ ለታይታ አይሁን ልባችን ለታይታ አይሁን፣ በሰው ለመደነቅ አይሁን፣ ዋጋችንን ከሰው ሳይሆን ከእግዚአብሔር እንቀበል
በስውር አርገው በስውር የሚያይ አባት በግልጥ ይከፍልሃል። እነኚህ መሳሰሉትን ለማየት ሞክረናል። ጸሎትንም ጀምረን ነበር። የጌታ ኢየሱስ አፕሮች እንግዲህ የነበራችሁ ታስታውሳላችሁ። እንዴት አናርገው ብሎ ይጀምርና እንዴት እናርገው ነው። ባለፈው ስንማር ትዝ ይላችሁ ነው። ለምሳሌ ምጽዋትን አታርጉ አይደለም፣ ስትመጸውቱ ስትሰጡ ነው። ደቀ መዛሙርት ይሰጣሉ፣ ደቀ መዛሙርት ይረዳሉ፣ ደቀ መዛሙርት ምጽዋት ያደርጋሉ። ግን ምጽዋት ስታደርጉ እንደዚህ አታርጉ። በምን መልኩ? የልባችሁ ሞቲቭ፣ የልባችሁ አስተሳሰብ በሰው ለመታየት አይሁን፣ በሰው ለመደነቅ አይሁን፣ በአደባባይ ለመታየት አይሁን። በስውር አርጉት። በስውር የሚያይ አባት ደግሞ በግልጥ ምን ያደርጋል? ይከፍልሃል ነው። ጸሎት ነው። ጸሎት ደግሞ ከዛ ቀጥሎ ቁጥር 3 ቁጥር 4 ካስታወሳችሁ ጸሎትንም እንዴት አንጸልይ እና እንዴት እንጸልይ ነው። እንዴት አንጸልይ፣ እንዴት እንጸልይ ነው። ደቀ መዛሙርት ይጸልያሉ፣ ይጾሙማል። ይሄን ትንሽ ለማጠንከር ሞክራለሁ ዛሬም። ደቀ መዛሙርት ላይጸልዩ ይችሉ ይሆናል ብሎ አልተጠራጠረም ጌታ ኢየሱስ። ስትጸልዩ ነው። ስትጸልዩ እንደዚህ አትጸልዩ፣ እንደዚህ ጸልዩ። ስትጦሙ ጾም ፋስቲንግ እንደዚህ አትጹሙ፣ እንደዚህ ደግሞ ጹሙ ነው የጌታችን ትምህርት። እንዴት አናርገው፣ እንዴት እናርገው፣ እንዴት አንጸልይ፣ እንዴት እንጸልይ ነው። ጸሎትም ለታይታ አይሁን፣ በአደባባይ አይሁን። በአደባባይ አትጸልዩ ሳይሆን ለአደባባይ ፍጆታ አይሁን፣ የሰውን አድናቆት ለማግኘት አይሁን። አይገርምም? የሰው ልብ በጣም ጠንካራ ነው። በጸሎት እንኳን መደነቅ የሚፈልግ ማንነት አለን ማለት ነው። አጸላለዩ በመባል ማለት ካለ እኮ ከውስጣችን መርዙ መውጣት አለበት። ከጸሎት እንኳን እሺ አትሊስት ገንዘብ ከዚህ አውጥተን ስንሰጥ እሺ፣ ጸሎት ያለማመን አድናቆት የማግኘት ማንነት አለን ማለት ነው። ከሌ ሲጸልይ ለመባል ማለት አይሆን። በአደባባይ አትጸልዩ አይደለም። ጌታችንን በአደባባይ ጸልየዋል፣ ሐዋርያቱን በአደባባይ ጸልየዋል። የልባችን የውስጥ አስተሳሰብ ግን ጸሎት ወደ ላይ፣ ዋጋን ወደሚከፍለው ወደ ላይ፣ በልብህ ወደ ላይ እና በስውር የሚያይ አባት ደግሞ በግልጽ ምን ያደርጋል? ከፍልሃል። ይሄን አይተናል። ከዛ ወደ መጨረሻ የተነሳው ደግሞ ያው ስትጸልዩ ሁለት ነገሮች ነው አስወግዱ ያለው ኢየሱስ። አንደኛው የዚህ የፈሪሳውያን አይነቱ ለመደነቅ በየአደባባዩ በየመንገድ ማዕዘኑ የጸሎት ሰዎች መሆናቸውን ለማሳየት የሚያደርጉት ነው። ሁለተኛው ግን ደግሞ የአሕዛብ ነው። አሕዛብ ደግሞ አሕዛብ ማለት ከአይሁድ ውጭ ያለው ህብረተሰብ ማለት ነው። አምላካቸው በጣም በጨቀጨቁት ቁጥር የሚሰማ ስለሚመስላቸው በከንቱ አትደጋግሙ። እንደነሱ በከንቱ ዝም ብሎ ከንቱ ቃላት አትደጋግሙ። ሸክም የሌለው ድግግሞሽ አይሁን። ሸክም የሌለው የቃላት ድግግሞሽ አይሁን ነው። በአንድ ነገር አጥብቆ መጸለይን እየተቃወመ አይደለም ኢየሱስ። ይህን ታውቃላችሁ እናንተ። በአንድ ነገር ደጋግሞ መጸለይን አጥብቆ መጸለይን ጌታችን አይቃወምም። እንዲያውም ቅዱስ መጽሐፍ ሳታቋርጡ ጸልዩ ይላል። ሳናቋርጥ ማሳሰብ፣ አሜን። ይሄ የጸሎት አንዱ አካል ነው። ሉቃስ ወንጌል ምዕራፍ 18ም ጌታ ኢየሱስ ያስተማረው በቃ ክችች ማለት በጣም ጥሩ ነው። በጸሎት ሳናቋርጥ ማለት ነው። ግን በሸክም በመደጋገም ማናስባቸውን ቃላት በመደጋገም አይሆን። በቃላት ድግግሞሽ አይሆን። ሸክም የሌለው ድግግሞሽ አይሆን። እዛ ላይ ነው ያቆም ነው። እንዴት አንጸልይ? ለታይታ አይሁን። እንዴት አንጸልይ? ባዶ ሸክም አልባ የሆነ የቃላት ድግግሞሽ አይሁን። እንዴት እንጸልይ? ምን እንጸልይ? እሱ ነው ዛሬ መጀመሪያ ደረጃ። ጸሎትን መማር በጣም ጥሩ ነው። ጸሎት የምንማረው ነው ማለት ነው። አንዳንድ ሰው መንፈሳዊ ነገር የምንማረው አይመስለውም። ጸሎት ደግሞ ጸሎት የምንማረው ነው። ጸሎትን አስተምረን ሲሉት ሉቃስ 11 ላይ ኢንፋክት የጌታችን ጸሎት ብለን የምንጠራውን ጌታችን ያስተማረውን ጸሎት፣ ይሄ አባታችን ሆይ ጸሎትን ጌታ ኢየሱስ ሉቃስ ወንጌል ላይ ስናነብ ያስተማረው አስተምረን ብለውት ነው። እንዴት ጸሎት አላለም? ጸሎት የምንማረው ነው። ምን ማለት ነው? አንዳንዶቻችሁ በጣም መስማት አለብን፣ እኔንም ጨምሮ። ማለት ማስተካከል ያለብን ማስተካከል አለብን። ማመልከቻ እንኳን ለባለስልጣናት አስተካክለን ነው የምናስገባው። ማለት አስተካክሎ ኮሬክት ማድረግ በጣም ያስፈልጋል። የለመደብንን እየሆንን አዲስ ነገር መጠበቅ የለብንም። ኢንፋክት ሰው አእምሮ ጎደለው የሚባለው የለመደበትን እያደረገ አዲስ ነገር ሲጠብቅ ነው ይባላል። የለመደብንን እያደረገን መጠበቅ የለብንም። ምንድነው እግዚአብሔር እንዴት እንድንጸልይ ይፈልጋል ነው። በመጀመሪያ ደረጃ ወገኖች፣ ይሄ በሸክም ነው የምነግራችሁ። በመጀመሪያ ደረጃ ምዕራፍ 6 ቁጥር 9 ጀምሮ ጌታችን ባስተማረው እንግዲህ መጽሐፍ ቅዱስ ቢኖራችሁ በጣም ጥሩ ነበር። እንግዲህ እናንተስ እንዲጸልዩ ይላል። እንግዲህ እናንተስ
እንዲህ ጸልዩ። እንዲህን እንመጣበታለን። እንዲህ ማለት ይሄንን ማለቱ ነው። እንዲህ ማለት ይሄንን ጸልዩ ነው። ግን እናንተ ስትጸልዩ እንዲህ ጸልዩ ነው እና ትልቁ ኃይለ ቃል ጸልዩ ነው። ጸልዩ ግን እንዲህ ጸልዩ። ስትጸልዩ ቁጥር 5፣ ስትጾሙ ቁጥር 16። የእግዚአብሔር ሕዝብ የጸሎት ሕዝብ ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ሳታቋርጡ ጸልዩ፣ በልመና አስታውቁ ለእግዚአብሔር። ኢንፋክት ጳውሎስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ይሄ ነው ለሕይወታችሁ ይላል። የእግዚአብሔር ፈቃድ ይሄ ነው። ምን? ሳታቋርጡ ጸልዩ። ያዕቆብ ምዕራፍ 5 ቁጥር 17 ታውቁታላችሁ እናንተ። የጻድቅ ሰው ጸሎት በስራዋ ምን ታደርጋለች? እጅግ ኃይል ታደርጋል። እግዚአብሔር ጸሎትን የሚሰማ አምላክ ነው። በጸሎት የሚሰራ አምላክ ነው እና እንዲህ ጸልዩ ከማየታችን በፊት ጸልዩ ነው መልእክቱ። እግዚአብሔር ጸሎትን የሚመልስ የጻድቅ ሰው ጸሎት በስራው እጅግ ኃይል የምታደርግ እግዚአብሔር ሊሰራ የመረጠበት ኦርዴን ያደረገው አሰራሩ ነው። በመጠየቅ ነው የምንቀበለው። በመጠየቅ ነው እግዚአብሔር የሚሰራው። ለምኑ ይሰጣችሁማል ነው። ስለ ጸሎት መማር ግቡ መጸለይ ነው። ይሄን ደጋግማለሁ። ስለ ጸሎት መማር ግቡ ጸሎትን መሸምደድ አይደለም። ስለ ጸሎት መማር ግቡ ካስጸለየን ነው። ስለ ጸሎት ተምረን ካላንበረከከን አልተማርንም። ስለ ጸሎት አስተምሮ ጸልዩ ብሎ ነው የጨረሰው ኢየሱስ። ጸሎትን አስተምረን አሉት። ጸሎትን አስተማራቸው። ከዚያስ ለምኑ ይሰጣችኋል፣ መዝጊያን አንኳኩ ይከፈትላችኋል። የሚጸልይ ሕዝብ እግዚአብሔር ቢያደርገን። ጌታ ኢየሱስ መቅደሱን ሲያጠራ በቤተ መቅደሱ ቆሽሾ በመጣ ጊዜ ሲያጠራ ቤቴ የጸሎት ቤት ይባላል። ቤቴ የጸሎት ቤት፣ መቅደሱ የጸሎት ቤት ነው። ያዕቆብ ምዕራፍ 1 ቁጥር 17 በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው ይላል። ስጦታ ዝም ብሎ ሳይሆን በጎ ስጦታ ነው። ለልጆች ታስበው የሚሰጥ ስጦታ ማለት ነው። ስጦታ የትም ሊገኝ ይችላል። የሚጎዳም ነገር ይገኝ ይሆናል፣ ስለትም ይገኝ ይሆናል። ግን በጎ ስጦታ፣ የማይጎዳን ስጦታ፣ ፍጹም በረከት እሱን የምናገኝበት ዘመን ቢሆንልን። ፍጹም የሆነ በረከት ከላይ ነው ይላል። መለወጥ በእርሱ ዘንድ ከሌለ ከእግዚአብሔር ነው። ከእግዚአብሔር እጅ እየተቀበልን እንድንኖር ነው የተጠራ ነው። እኛ በእግዚአብሔር ላይ ዲፔንደንት እንድንሆን ነው የተጠራ ነው። እኛ ሕዝበ እስራኤልን እግዚአብሔር በምድረ በዳ ሲመራው እኔ በጣም የሚገርመኝ ሲነጫነጩ ምግብ አንሶ ምግብ የለም ብለው ሲነጫነጩ ልትገሉን ያመጣችሁ ሲል እግዚአብሔር አንበሸበሸ ማለት ነው። አንበሸበሸ፣ መናውን አወረደ ማለት ነው። እና እግዚአብሔር መናውን ሲያወርድላቸው በጣም የሚገርመኝ ነገር በእያንዳንዷ ዕለት የሚበቃውን ያህል ቤተሰብ እንዲወስድ አረገ ማለት ነው። ማለት አትረፍርፎት፣ ግን የሚበቃችሁን ያህል ለየዕለቱ። ከዛ አንዳንድ ሰገብገብ ያሉ ሰዎች አይታወቅም ብለው ጠቅጠቅ አድርገው ነበር። በነጋታው ጥቂት የወሰደም አልጎደለበትም፣ ብዙ የወሰደም ደግሞ ተበላሽ፣ አላተረፍም። ከዛ የሚቀጥለውም ቀን ሲመጡ የየቀኗል። ያ ሁሉ ዘመን መና ሲያወርድ እግዚአብሔር የየዕለቷል። እና እኔ አንዳንድ ጊዜ ቁጭ ብዬ ለማሰብ ለምንድን ነው ያላጠረው አምላክ ዝም ብላችሁ በገፉ ሰዱ ያላለው ብዬ ለማሰላሰል ሞክሬያለሁ። አይ ቲንክ እግዚአብሔር በየዕለቱ ፊታችንን ሲያይ ደስ ይለዋል። አይ ቲንክ እግዚአብሔር በየዕለቱ ጸልየን ሲሆንልን ከእጆቹ ስንቀበል የእኛ እንዳይመስለን ፎር ግራንትድ እንዳንወስደው እየጸለየ የሚቀበል ሕዝብ እግዚአብሔር ያርጋችሁ። ከጸሎት የማይጠፋ በግል ጸሎት፣ በኮርፖሬት ጸሎት የማይጠፋ እግዚአብሔር የሚሰራው በጸሎት ስለሆነ ፈልጉ ታገኙማላችሁ፣ ለምኑ ይሰጣችኋል። እግዚአብሔር የሚሰራው በሱ ነው። ኃይል የሚገለጠው በሱ ነው። እና በግልም በጋራም የሚጸልይ ማህበረሰብ፣ ስለ ጸሎት የሸመደደ ማህበረሰብ ሳይሆን ጸሎትን የሚጸልይ የሚንበረከክ የሚጸልይ ፊቱን የሚፈልግ በጸሎት የእግዚአብሔርን ኃይል የሚለማመድ ሕዝብ እግዚአብሔር እንዲያደርገን እግዚአብሔር የሰራባቸው። እኔ አላደክማችሁ መጽሐፍ ቅዱስ ላይ አብርሽን በጣም አስተምሮናል። በእግዚአብሔር ቃል ውስጥ እግዚአብሔር በኃይል የተገለጠባቸው ስፍራዎች የጸሎት መልሶች ናቸው። የእግዚአብሔር ጉብኝቶች በሙሉ የጸሎት መልሶች ናቸው። የሚያመጡ ሰዎች ነበሩ። የሚያመጡ ሰዎች መልስ እኮ ነው እኛ አሁን እንደ ሪቫይቫል የምናነበው። ሳሙኤል የሕዝበ እስራኤል የጉብኝት ምክንያት የሆነ ሳሙኤል እኮ የምጥ ውጤት ነው። የጸሎትና የምጥ በቤተ መቅደስ ውስጥ እንደ ሰካራም እስክትታይ ድረስ አንዲት መካን ያማጠችው ምጥ የእስራኤል መልስ ነበር። ለካ የጉብኝቷ ጅማሬ ነበር። አስደናቂ ካህን ነበር። ስንጸልይ ምን እንደምንቀበል አናውቀውም። ወንድሞች እናቶች፣ እግዚአብሔር የሰራው በጸሎት የጻድቅ ሰው ጸሎት ምሳሌ አድርጎ የሚያነሳው ኤልያስ አሁን የጸሎት ሰው ነበር። ወደ እግዚአብሔር ጸለየ፣ እሳትን አወረደ። ወደ እግዚአብሔር ጸለየ፣ ሰማያትን ከፈተ፣ ሰማያትን ዘጋ።
ወደ እግዚአብሔር ጸለየ። እግዚአብሔር ጸሎትን ይሰማል። የሚጸልይ በታሪክ ውስጥም ስታይ ወንድሞቼ እህቶቼ፣ በጣም ብዙ ሰው አሁን ስለ ሪቫይቫል ያወራል ይመኛልም፣ እኔን ጨምሮ እግዚአብሔር እንዲያነቃቃን፣ እግዚአብሔር እንዲጎበኘን። ዝም ብሎ አይሆንም። ዝም ብሎ አይሆንም። የጸሎት መልስ ነው። ሪቫይቫል የጸሎት መልስ ነው። ጉብኝት የጸሎት መልስ ነው። የልብ መዘጋጀት ከሰው ነው። ጥማት ከሰው ነው። ፍለጋ ከሰው ነው። በር ማንኳኳት ከሰው ነው። እግዚአብሔርን ደጅ መጥናት ከሰው ነው። የምላስ መልስ ደግሞ ከእግዚአብሔር ነው። ለዚህ ነው ዘማሪው ቆይቼ እግዚአብሔርን ደጅ ጠናሁት ይላል። ቆይቼ የሚለው ቃል እዚያው አልጠፋ ብዬ ማለት ነው። ክችች ብዬ ማለት ቆይቼ ጌታዊ ባርከኝ 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 ብሎ ብድግ ሳይሆን ቆይቼ እዛው ጠብቄ ማለት ቁጭ ብዬ ደጅ ጠናሁት። እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። የምናመልከው አምላክ የሚሰማ አምላክ፣ የሚመልስ አምላክ፣ የኤልያስ አምላክ ስለሆነ ጸሎት ከቤተ ክርስቲያን ሲጠፋ መጨነቅ መቻል አለብን። ጸሎት ከህይወታችን ሲጠፋ መጨነቅ መቻል አለብን። የጸሎትን ህይወት እግዚአብሔር ቢያትረፈርፍልን ብዬ እለምናለሁ። ስትጸልዩ ነው እንጂ ከጸለያችሁ አይደለም። ጸልዩ። ሉቃስ 22 ላይ ጌታችን ወደ መስቀሉ በተጠጋ ቁጥር በጣም አብዝቶ ይጸልይ ነበር ይላል። አይገርምም? ወደ መስቀሉ በተጠጋ ቁጥር አጥብቆ ይጸልይ ነበር ይላል። ሉቃስ ሲጽፍ እኔ እንደማስበው የደቀ መዛሙርቱን ስሜትና የኢየሱስን ስሜት አነጻጽሮ ይጻፈልን ነው የሚመስለኝ። ምን አለ? በሉ ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። እና እሱ ከነርሱ ራቅ ብሎ መጸለይ ጀመረ። እና አጸላለዩን ሲነግረን በፍርሃት ሲያጣጥር ሳለ አብዝቶ ይጸልይ ነበር ይላል። አጥብቆ በፍርሃት ሲያጣጥር ሳለ አብዝቶ አጥብቆ ይጸልይ ነበር ይላል። በጣም ምን ማለት ነው? ፍርሃቱ በጣም በጨመረ ቁጥር ጌታችን ሰው ስለሆነ ማለት ነው። ፍርሃቱ በጣም በጨመረ ቁጥር ያችን ጽዋ ለመጠጣት አጥብቆ ይጸልይ ነበር እና እግዚአብሔርም መለሰለት። በነገራችን ላይ አባት ሆይ ቢቻል ይህች ጽዋ ከኔ ትለፍ፣ ግን በቃ ፈቃደ ይሁን፣ እንማረዋለን፣ ፈቃደ ይሁን ሲል ፈቃዱ ሆነ እግዚአብሔር። አይ ጽዋዋን ጠጣት ስለኛ ማለት ነው። ግን የሚያበረታው መልአክ ታየው ይላል። እግዚአብሔር ጸሎትን የሚሰማ አምላክ ስለሆነ ዝቅ ብሎ ሉቃስ ስለ ደቀ መዛሙርቱ ሲናገር እነርሱ ደግሞ ከፍርሃታቸው የተነሳ ከጭንቀታቸው የተነሳ ተኝተው አገኛቸው ይላል። እኔ በጣም ይገርመኛል። ቃሉ ራሱ አብሮ አይሄድም። እሱ ፍርሃቱ በጣም አስጸለየው፣ እነሱ ፍርሃታቸው በጣም አስተኛቸው። ከነጭንቀታቸው ተኙ ይላል። ከጭንቀታቸው የተነሳ ከፍርሃታቸው የተነሳ ተኝተው ሲያገኝ እሱ ራሱ ገረመው። እንዲያው ለአንዲት ሰዓት እንኳን መትጋት እንዴት አቃታችሁ? ወንድሞቼ እህቶቼ፣ ከነጭንቀታችን ከነመከራችን የመተኛት ህይወት በጣም አደገኛ ህይወት፣ ጭንቀት ተሸክሞ ግን ወደ እግዚአብሔር አለመጮህ ህይወት ማለት ነው። ይህም ብዙ ይበቃናል። ከዚህ በላይ ክርስቲያኖች እንዳይወሰድብን መጠንቀቅ ያለብን በጣም ትልቁ ትሬዠር የጸሎት ህይወት፣ ለምኖ ከእግዚአብሔር የመቀበል ህይወት፣ ወንጌልንም ክርስትናንም እዚህ ያደረሰው የሚጸልዩ ሰዎች የሚንበረከኩ ሰዎች ውጤት ስለሆነ እየተወሰደ ስለሆነ እየተሸረሸረ ስለሆነ ዓለምም ግራ ገብቷታል። በጣም ግራ ገብቷታል። እና አይዶን ነው ጸሎትን ለማናናቅ ይሁን አይታቸው ይሆናል። አንድ መጽሐፍ ነበረች እዚህ አዲስ አበባ ውስጥ በጣም የምትሸጥ የነበረው እንደ እየታተመች የምትሸጥ ካላገኛችኋት በቃ ማስተዋወቂያ ነው። ዛሬ ድረስ ለመጠንቀቅ ሞክር ነበር። አሁን ግን ሪቫይቫሏ ስለመጣ እንድትጠነቀቁ ወጣቶች ዘ ሴክሬት የምትባል አንዲት የኒው ኤጅ ሙቭመንት የአዲሱ ዘመን እንቅስቃሴ መጽሐፍ መቼም ከህንድም እየታተመች ከዚህም እየታተመች ተሰራጭታ ነበር። አዲሱ ዘመን እንቅስቃሴ ኒው ኤጅ ሙቭመንት ሃይማኖት ነው፣ እናንተ ታውቃላችሁ። ሪሊጅን ፐርሰናል የሆነውን አምላክ አውጥቶ የሚጥል ግን ሃይማኖት ነው። ድርጅት የለውም። ሄደን ልንከሰው አንችልም። የተቋቋመበት ቦታ የለም። ማቋቋሚያ ሰነድ የለውም። አይቋቋምም። ዝም ብሎ ነው የሚገባው። በየቦታው ነው የሚገባው። እንደ ይቅርታ ስለ ቃሉ ግን አሁን ኮምፒውተራችን ምናምን ብርዝ ይላል እንዳለ ሲስተሙ። እናንተ ቫይረስ ምናምን የምትሉት ማለት ያላቀውም እኔ ቫይረስ ማቀው ጉንፋን ነው። ግን
ይገባና ሃርድዌር ሁሉ ጋር ይሰራጫል። በየፋይላችሁ ይገባል። በሃርድዌሩ በሶፍትዌሩ በመናምኑ ይገባል። አፕሊኬሽኑ ጠቅላላ ይገባና ኮምፒውተር ይበርዘዋል። የት ነው ያለው ስትለው ሁሉ ጋር ነው። ገብቶ ይበተናል። አዲሱ ዘመን እንቅስቃሴ ምልክት ነው። ገብቶ ይበተናል። የለም የተቋቋመ እንትን ባንዲራው ለብልቦ እኔ እኮ አዲሱ ዘመን እንቅስቃሴ ነኝ አይላችሁም። የማይገባበት ቦታ የለም። መንግስት ተቋማት ይገባል። ሃይማኖት ተቋማት ይገባል። የቢዝነስ ተቋማት ይገባል። ፍልስፍና ሆኖ ይመጣል። ደንበኛ ሪሊጅን ነው እና ትንሽ ሪቫይቭ እያደረገ መሰለኝ እኛ ሀገር ትንሽ ሳይመች ደግሞ አይቀርም። ቁጭ ብሎ ለሚያሰላስለው ሰው ይመቻል። እና በአምላክ ቦታ አይሲ ፐርሰናል አምላክ አያምንም። ይሄ ማወቅ አለባችሁ ወጣቶች። ፐርሰናል ጋድ አያምንም። አንድ አምላክ አያምንም። አንድ እውነት አያምንም። ሁሉ እውነት ነው እና ለሁሉ እንደሚመች ነው እና በአምላክ በእግዚአብሔር ጸሎትን በሚመልሰው በእግዚአብሔር ፋንታ አንድ ዩኒቨርስ የሚባል የምትባል አይ ዶንት ኖ ፐርሰን ስላይደለ ዩኒቨርስ አለ። እሺ በጸሎት ፋንታ መሳብ ነው። አክቹዋሊ የመሳብ ህግ ነው የምትለው መጽሐፏ ራሷ the law of attraction ነው። ምን ማለት ነው አትራክሽን? አይገርምም? የጸሎት ካውንተርፊት ወደ ፐርሰናል አምላክ ተጠግተ ደጅ ጠንተ መቀበል ሳይሆን you don't need that። ለምን? ፐርሰናል አምላክ የለም። ምን ነው የምታደርገው? ዝም ብለህ the law of የምትፈልገውን ሳበው። እንኳን ዘንቦብሽ እንደሚባለው እዚህ ሀገር እንኳን እንደዚህ አይነት ቁጭ የሚያደርግ አነቃቂ መጥቶ ቁጭ ለማለት የተነቃቃነን ኦሬዲ። እሺ በቃ ቁጭ ብለህ ሳበው። ከየት ነው የምስበው? ዩኒቨርስ ትሰጣለች፣ ትለቃለች። ፐርሰን አይደለች። አንቺ ያልኳት እኔ ነኝ ራሱ እንደውም በግድ she's not a person, he's not a person። ፐርሰናል የምታንኳኳው የምትለምነው የሚናገረው የምትሰማው ስሜት ያለ አይደለም። እሺ ሳሙኤል ይዛለች ያንተን ሀብት፣ የሆነ ቦታ ይዛለች ያንተን ብር፣ የሆነ ቦታ ይዛለች ያንተን ስኬት። እሺ ሳብ come on። እንዳትታለሉ። እኔ እንደዚህ አይነት እንቅስቃሴዎችና አዲሱ ዘመን እንቅስቃሴና የእምነት እንቅስቃሴ አንድ አይነት ነገር ናቸው። ይሄኛው ኢየሱስ ይላል እንጂ አንድ አይነት ነገር ነው። በግራና በቀኝ ነው ተወጥራችሁ ያላችሁት። ይሄኛው የእምነት ቃል ተናገር ይለቃል ይላል። እግዚአብሔርን ታስለቀቀው ይመስል ልዑል አምላክ እንዲያው ባይሆን በግድ ማስለቀቅ ከሆነ ዩኒቨርስ የምትባለው ትሻል እንደሆነ እንዴት አድርገን ልዑል አምላክ የሚለቀው እጁን የምታስተመዝዘው? እኛ ማግኔቲክ በሆነ ስልጣን ራሳችንን አምላክ አድርገን እንድንስብና እንድንሳሳብ የተጠራን ሰዎች አይደለም። በእግዚአብሔር ላይ ተጠግተን ልዑል የሆነ አምላክ ፐርሰናል ጋድ አባት ብዬ የምጠራው የሚናገረኝ የወደድኩትን ብቻ ሳይሆን የወደደውን የሚሰጠኝ የሚንከባከበኝ የሚናገረኝ አምላክ አለኝ። እግዚአብሔር የተመሰገነ ይሆን። ይሄ ነው ወንድሞቼ እህቶች፣ በጣም መጠንቀቅ ያስፈልጋል። በጣም ዴንጀረስ ስለሆነ በጣም ዴንጀረስ ነው እና የእምነት እንቅስቃሴም ሰባኪያኑን እንደሚያበለጥገው ይሄኛውም በጣም ያበለጥጋል ሰባኪያኑን። so they are not ashamed። ምንም አያፍሩ። ክብራቸው በውርደት ነው የሚለው መጽሐፍ ቅዱስ ነው። ይገርመኛል። እሺ በቃ ዝም ብለህ you have these principles እና ሳበው። no we don't። አምላክ አለ፣ አባት አለ። ጸሎት በምንም አይተካም፣ እግዚአብሔርም በምንም አይተካም። ይሄ ነው ወንጌል የሚያስተምረን። ይሄ ነው ክርስቲያናይዝ ለማድረግ መሞከር አያስፈልግም። እግዚአብሔርን ለመክተት መሞከር አያስፈልግም። ቢያንስ እግዚአብሔርን ባለመክተት ብትተባበሩ በጣም ጥሩ ነው። እግዚአብሔር ሳይከራከራችሁ በፊት ማለት ነው። እኛ ብንከራከራችሁ ይሻላል። ቢያንስ ከእግዚአብሔር ጸዳ ማድረግ። ይሄ እኮ ሃይማኖት ነው፣ ከሁሉ ሃይማኖት ጋር ይሄዳል። ኖ አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከለኛ የሆነ ክርስቶስ አለ። በጎ ስጦታ የሚፈሰው ከሱ ነው። መልካም ስጦታን የምናገኘው ከሱ ነው። ጸሎትም በማግኔት አይተካም። አምላክም በዩኒቨርስ ሊተካ አይገባም። so got to be very careful። ጸልዩ ነው እንጂ ሳቡ አይልም መጽሐፍ ቅዱስ። ወደ ዋናው ትንሽ ሪቫይቭ እያደረገ ስለመሰለኝ መገሰጽ ስላለበት ዋናው
እንዴት እንጸልይ? እንጸልይ ብቻ ሳይሆን እንዴት እንጸልይ? ወገኖቼ ከጸለይን አይቀር እግዚአብሔር የሚደሰትበት ጸሎት ብትጸልዩ ስንቶቻችሁ ደስ ይላችኋል? አይደል? ከጸለይን አይቀር እግዚአብሔር የሚሰማው ዋጋ የሚከፍለው ሰው ዋጋ የሚሰጠው ሳይሆን እግዚአብሔር ራሱ ዋጋ የሚከፍለው በስውር እኔ ማቴዎስ 6ን ሳነብ I just love it። በስውር የሚያይ አባትህ በግልጥ ምን ያደርግሃል ይላል። ተናገሯ ይከፍላል። የሚከፍል አምላክ፣ የሚሰማ አምላክ። እህታችን ሊሊ እንደዘመረችው የኔ እግዚአብሔር የሚሰማ የሚመልስ የሚናገር ነው። የኤልያስ አምላክ ነው የኛ አምላክ። የአሕዛብ አማልክት ጆሮ አላቸው አይሰሙም፣ ዓይን አላቸው አያዩም። የእስራኤል ቅዱስ እግዚአብሔር በክርስቶስ የምናመልከው አባታችን ግን የሚሰማ የሚያይ ነው። ግን የሚቀበለው ጸሎት አለ፣ የማይቀበለው ጸሎት አለ። እቺ ናት እንግዲህ ሰሞኑን አለ እግዚአብሔር የማይቀበለው የተለየ ጸሎት ነው እግዚአብሔር የሚፈልገው። ምን አይነት የአምላክን ዋጋ እንድናገኝ እንዴት እንጸልይ? እንዴት ጸልዩ አለ ኢየሱስ እንዳስተማረው እንድንጸልይ ማለት ነው። እንመጣበታለን። ግን እንዲህ ጸልዩ ብሎ ያስተማረው ማን ነው እኮ? ተናገሯ። ስትጸልዩ ዝም ብላችሁ በከንቱ አትድገሙ። ዝም ብላችሁ በከንቱ አትድገሙ። ስትጸልዩ ለሚቴልዩ እሺ እንዲህ ጸልዩ አለ። እኮ ሲሪየስሊ መውሰድ ያለብን ነገር ነው። እኮ የሰው አስተያየት አይደለም ማለት በሰማይ አድርጎ ጸሎታችን የሚሰማው እኮ ነው የነገረን። የሰው አስተያየት ቢሆን ምን ታውቃለህ አንተ ልለው እችላለሁ። ጸሎታችን ራሱ የሚሰማው በኢየሱስ ስም አረ ምን ጸልዩ ከመሄዱ በፊት ልንገራችሁ ስትጸልዩ ያ በዚህ መልክ ጸልዩ። ይሄ እኮ ማለት ጥሩ አይደለም ሞራሊ። ሰው አትጥቀሱኝ ለሰው ስታወሩ አይገርምም? ለካሜራ እያወሩ ግን የሆነ የስራ ኢንተርቪው ቢኖራችሁ በኢንተርቪው የመጨረሻ ለማለፍ ማለት ነው፣ ስራ ለመቀጠር በኋላ እየተዘጋጃችሁ ጥያቄው ከዚህ መጣ ይሆናል እያላችሁ እየተዘጋጃችሁ እንትን ከጠየቁኝ እንትን መልሳለሁ፣ እንትን ከጠየቁኝ እንትን መልሳለሁ። መከራ እየበላችሁ እያለ ካፌ ውስጥ ቁጭ ብላችሁ ካፌ ውስጥ መከራ እየበላችሁ እንዴት ለኢንተርቪው እየተዘጋጃችሁ መስሪያ ቤቱ አካባቢ፣ ከዛ አጠገባችሁ የተቀመጠው ሰው ሰላም ደህና ዋልሽ ምናምን፣ ደህና እግዚአብሔር ይመስገን። በኋላ ጨዋታ ተጀመረ። ጨዋታ ሲጀመር የመስሪያ ቤቱ ሲኢኦ ናቸው ኢንተርቪው ምን ደረግበ ማለት ነው። እና የሚፈትኑን እሳቸው ናቸው። ይሄ እኮ ሞራሊ አያስኬድም። ሰው የሚፈትኑን እሳቸው ናቸው። በኋላ ለምንድን ነው እንደዚህ ላበሽ ጠብ የሚለው ምናምን ሲሉ አይ ኢንተርቪው አለ። የት? እዚህ ቦታ። አሁን ከሰዓት በኋላ እንትና ነው እንዴ ስምሽ? እኔ ነኝ እኮ ኢንተርቪው ማድረግሽ። እሺ በከንቱ አትድከሚ። እሺ 3 ጥያቄዎች አሉ። እሺ ስለ እንትን እንጠይቅሻለን። እንትን ስጠይቅሽ እንትን መልሽ፣ እንትን ስጠይቅ እንትን መልሽ፣ ስጠይቅ ቢሉ በሌላ መልኩ ካልመለስኩ ብላችሁ መከራ ትበላለች። አይ እኔ የምፈልገው ኖ ኢትስ ዳን። መላሹ ሰው ጠያቂው ሰው እየነገሩን ሚስጥሩን መላሹ እኮ ነው ሰውዬ አይባልም ኢየሱስ። መላሹ አምላክ ልዑሉ አምላክ በምድር በተመላለሰ ጊዜ ስትጸልዩ የምሰማው ጸሎት ዋጋ የሚከፈለው ጸሎት እንደዚህ ጸልዩ አለ። እኛ ኢየሱስ እንዳስተማረው መጸለይ ይሻለናል እንጂ እንደ ሰው መጸለይ ምን ያደርግልናል? ወንድሞች እናቶች፣ ጸሎታችንን የሚመልሰው ስለኛ የሚማልደው በስሙ የምንጸልየው ምን አይነት ጸሎት ሚዛን እንደሚደፋ የሚያውቀው ምን አይነት ጸሎት በፊቱ ደስ እንደሚያሰኘው የሚያውቅ አምላክ እንደዚህ ጸልዩ አለን። እንደርሱ የሚጸልይ ሕዝብ እግዚአብሔር ያርጋችሁ። እንደዚህ ጸልዩ አለ። ምን የጌታችን ጸሎት የምንለው አለፍ ብዬ ትንሽ ነገር ጀምረላችኋለሁ። በሚመጡት ሳምንታት ደግሞ ለመቀጠል እንሞክራለን። ማቴዎስ ወንጌል ምዕራፍ 6 ቁጥር 9 እስከ 13 የጌታችን ጸሎት ይባላል። አይ ቲንክ አኩሬት ለመሆን ጌታችን ያስተማረው ጸሎት ቢባል በጣም ጥሩ ነው። እንድንጸልይ ያስተማረው ጸሎት ነው። የአባታችን ሆይ ጸሎት ይባላል። አብዛኞቻችን በቃላችን የምናውቀው የጸሎት አይነት ነው። ሌላ ኦብዘርቬሽን ምናልባት ሉቃስ ወንጌል ምዕራፍ 11 ላይ ስናነብ ደቀ መዛሙርቱ ጠይቀውት ነው የመለሰው። አይ ቲንክ በተደጋጋሚ ሳያስተምረው አይቀርም። ይሄንን
በተደጋጋሚ ሳያስተምረው አይቀርም። በተደጋጋሚ የተናገረው ነገር ነው። ሉቃስ 11ም ላይ ጸሎትን አስተምረን ሲባል ያስተማረው እሱ ነው። ማቴዎስ 6ም ላይ ስለ ጸሎት ሲያስተምር ያስተማረው እሱ ነው። ብዙ ታዋቂ ጸሎት ነው። በጣም ብዙ የሚጸለይ ጸሎት ነው በቤተ ክርስቲያን ታሪክ። በጣም ጥሩ ነው። በጣም ጥሩ ነው። ክፋት የለውም። ግን ያለ ማስተዋል ከጸለይ ነው የተናገረውን ማስጠንቀቂያ ነው እኮ እንደገና ምንጥሰው። አሕዛብ ዝም ብለው በመናገራቸው ብዛት የሚሰሙ ይመስላችኋል። እና ዝም ብላችሁ በከንቱ አትድገሙ አለ። አትድገሙ ማለት ዝም ብላችሁ በከንቱ ማለት ሳታስበው፣ ሳትሸከመው፣ ሳትይዘው ዝም ብላችሁ በከንቱ ስለተደጋገመ ብቻ እግዚአብሔር የሚሰማ እንዳይመስላችሁ አለ። ስለዚህ ወስደናውን አባታችን ሆይን ያለ ማስተዋል ብንደጋግመው በጣም እኮ ይሄ መቀላቀል እኮ ነው። ትምህርቱን ቀላቀል ነው ማለት ነው። ማስተዋል ያስፈልገዋል። ማየት ያስፈልገናል። መማር ያስፈልገናል። ማሰላሰል ያስፈልገናል። የአባታችን ሆይ ጸሎት እንዲሁ ዝም ብለን እንድንለው ብቻ የተሰጠ ጸሎት አይደለም። ይሄ ኢየሱስም ሲጸልይ እንደዚህ ሲጸልይ አናየውም ቃል በቃል። ይሄ በጣም ልባችንን እግዚአብሔር ይክፈትልን። የኢየሱስን ጸሎቶች የሐዋርያቱን ጸሎቶች ስትወስዷቸው አባታችን ሆይ ናቸው። ኦልሞስት ኮንቴንታቸው ይሄ ነው። ሲጸልዩ የጸለዩት ይዘቱ ይሄ ነው። ግን አሁን ለምሳሌ ሐዋርያ ሥራ ላይ በሆነ ባልሆነ ሁሉ ይሄንን ሲሉ አናያቸው። የፕሮግራማቸው መክፈቻና መዝጊያ ሲያደርጉትም አናያቸው። አናርግ እኮ እያልኳቸው አይደለም። እኛም አንዳንድ ጊዜ ብናደርግ አይ ቲንክ ጥሩ ነው። ደስ ይላል ጸሎቱ በማስተዋል ከጸለይ ነው። ግን ዓላማው መክፈቻና መዝጊያ እንዲሆን እንደፈለግን ዝም ብለን እንድንለው የተሰጠ ግን አይደለም። ምንድነው ዓላማው? በነገራችን ላይ የመጀመሪያ ቤተክርስቲያን አታረግም ነበር። ከሁለተኛው መቶ ክፍለ ዘመን በኋላ ነው ዲዳኬ የሚባል የቤተክርስቲያን አስተምህሮ ውስጥ እያንዳንዱ ክርስቲያን እንደውም ይደነግጋል። እያንዳንዱ ክርስቲያን አማኝ በቀን 3 ጊዜ ይህንን ጸሎት ማለት አለበት የሚል ማለት። ስለዚህ በቤተክርስቲያን ታሪክ ውስጥ የመጣ ነው እንጂ ጌታችንም ሲያስተምር ኢንቴንሽኑ ይሄ አይደለም፣ ሐዋርያትም ይሄ አይደለም። እና በቀን 3 ጊዜ ይሉት ነበር። ክፋት የለውም ሰው ካስተዋለው። ግን እናስተውል ነው። የምትጸልየውን ታስተውለዋለህን ብንባል አሁን እንላለን ወይ? እሱ ነው ሰው ለማስተዋል። ይልቅስ ጌታችን ያስተማረውን ጸሎት እንደ የጸሎታችን ሞዴል፣ የጸሎታችን ፍሬምወርክ ስትጸልዩ ቃል በቃል ይሄን ጸልዩ አይደለም። ኢንቴንሽኑ ራሱ ቃሉ እንዲህ ይሁን፣ ጸሎት እንዲህ ይሁን ብሎ አሳየን እንጂ እሱም ሲጸልይ ሐዋርያቱም ሲጸልዩ ቃል በቃል የተደገመ አይደለም። ታዲያስ እንደዚህ ይምሰል ጸሎታችሁ። ይሄ ነው እንደዚህ ይምሰል ጸሎታችሁ። ምን ይምሰል? የጌታችን የጸሎት ሞዴል ነው ጸሎታችን። ይሄ ይዘት እንዲኖረው፣ መልክ እንዲኖረው፣ ሸክም እንዲኖረው። አንዳንድ ጊዜ እግዚአብሔር ራሱ ቢገለጥ በአካል አሁን ጸሎታችን ላይ ምን አልከኝ ቢል ምን መልሰው? ጌታ ሆይ እኔ የምለምንህ ይሄ ነው። አንዳንድ ጊዜ አሁን ጸሎት ፕሮግራምም ላይ ብቻችንም እኮ የምንለውን እኛ ራሱ አናውቀው። ምንም አናውቀው። አብዛኞቻችን አናውቀው። በዛ በኩል ያለውን ተናጋሪ ስለማንሰማው ነው እንጂ ይሄን እያለ ነው። ስልኩ ኦልሬዲ እኛ እጅ ላይ ነው ያለው። የሚመለሰውን አንሰማውም። እስቲ ጸጥ ብላችሁ ስሙ መልሱ ቢል what are you praying about? ወገኖች ጸሎት ሸክም ከሌለው ቢቀር ይሻላል። ሸክም ከሌለው ቢቀር ይሻላል። ምን እንሸክም? ምን እንጸልይ? አይደል? አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ይሄ ሁሉ ይጨመርላችኋል። ምን እንሸክም? ምን እንጸልይ ነው የጌታችን ጸሎት። ዛሬ ቴሌቪዥኖቻችን ስለሌሉ ነው እንጂ በስክሪን ላይ ብናሳያችሁም ጥሩ ነበር። 6 ልመናዎች አሉት ጌታችን የሰጠው ሞዴል ጸሎት ማለት ነው። እነሱን ነው ለማየት የምንሞክረው። 6 ልመናዎች አሉት። የመጀመሪያው እንደ ልመና አይደለም። የመጀመሪያው አባታችን ሆይ በሰማያት የምትኖር አድሬስ ነው። ይሄ እግዚአብሔርን አድሬስ ማድረግ ነው። ከዛ ቀጥሎ ግን 6 ልመናዎች 6 ፔቲሽንስ ነው ያሉት።
የሚማጸነው ማለት ነው። ጸሎቱ የሚማጸነው እግዚአብሔርን። ሶስቱ የመጀመሪያዎቹ ሶስቱ እግዚአብሔርንና የእግዚአብሔርን ክብር የሚመለከቱ ናቸው። የመጀመሪያዎቹ ሶስቱ የእግዚአብሔር ክብርን ተመለከተ። አክቹዋሊ የመጀመሪያዎቹ ሶስቱ ጸሎቶች ስለኛም አይደሉም። አይገርምም? እኛ እኮ በእኛ ጀምረን በእኛ የምንጨርሰው። ስምህ ይቀደስ፣ መንግስትህ ትምጣ፣ ዩር ኪንግደም ትምጣ፣ ፈቃድህ ትሁን። ነው አሁንም ቻይንኛ እንዳይመስላችሁ ነው እንጂ የተውኩት ነው። ሲጀምር ነው። ጸሎት ሲጀምር ነው። ስምህ፣ መንግስትህ፣ ፈቃድህ። የደቀ መዝሙር ጸሎት ነው። ጅማሬው ይሄ ነው። ፕራዮሪቲው ነው። ያንተ ምንድን ነው የምትጸልየው? ያንተ ስም፣ ያንተ መንግስት፣ ያንተ ፈቃድ። ቀጥሎ ነው ቺን ቺን ቺን። ይሄ ሪል ቻይኒስ እየመሰለ መጣ ማለት በህን ይጀምራል፣ በህ ይጀምራል። ስምህ፣ መንግስትህ፣ ፈቃድህ። በቺን ይቀጥላል። እንጀራችን። እሷ ናት እኮ የኛ መጀመሪያ አልፋና ኦሜጋ። የዕለት እንጀራችንን ስጠን። በደላችንን ይቅር በለን፣ ከክፉ ደግሞ አድነን። እንጀራችንን ስጠን፣ በደላችንን ይቅር በለን፣ ከክፉ አድነን። አዎ አንድ ላይ ላስብላችሁ ነው። ሲጀምር በምን ይጀምራል? ምንህን፣ ስምህ ምን ይሁን? ተናገሯ በደንብ። ቀደት መንግስትህ ትምጣ፣ ደግሞስ ፈቃድህ ትሁን። ሲቀጥል በምን ይቀጥላል? እኔ ልላችኋለሁ። በቺን ምናችንን፣ እንጀራችንን የዕለት ስጠን፣ በደላችንን ይቅር በለን፣ ፈተናችንን አስወግድልን፣ ወደ ፈተና ደግሞ አታግባን፣ ከክፉ አድነን። ከክፉ አድነን እንጂ ወደ ፈተና አታግባን አንድ ነው። በነገራችን ላይ ከክፉ አድነን ወደ ፈተና አታግባን አንድ ነው። ወደ ፈተና አታግባን፣ ከክፉ አድነን እነኚህ ናቸው። እንመጣበታለን። አንድ ፕሪንሲፕል ብቻ ተናግሬ ወደሚቀጥለው ሄዳለሁ። አንድ ፕሪንሲፕል ብቻ። ጸሎት፣ የጸሎት ማዕከል የእግዚአብሔር ክብር ነው። የክርስቲያን የጸሎት ማዕከል፣ የክርስቲያን የጸሎት የልብ ትርታ የእግዚአብሔር ክብር ነው። የእግዚአብሔር ክብር ነክቷችሁ ካልጸለያችሁ እና እሱ ማዕከላችን ካልሆነ እንደ አሕዛብ ሆነናል ማለት ነው። አሕዛብ ለሚበሉት፣ ለሚጠጡት፣ ለመውጣት፣ ለመግባታቸው፣ ለጥበቃ፣ ለምናምን ብቻ ነው። ዋናው እሱ ነው። ጀምሮ እስኪጨርስ ድረስ መብልና መጠጥ ነው። አማልክቶቻቸውን የሚለምኑት የአምላካቸው ክብር አይገዳቸውም። የአምላካቸው ስም አይገዳቸው። የአምላካቸው መንግስት አይገዳቸው። ይህንማ ለጌታችን ራሱ ይህንማ አሕዛብ ራሱ ይህን እንደሚለምኑ አታውቁም ወይ? የአሕዛብ ጸሎት ይባላል። ከጠዋት እስከ ማታ እንጀራ፣ ከጠዋት እስከ ማታ የኔ ስኬት፣ ከጠዋት እስከ ማታ አገልግሎቴና ስሜ። እኛ እኮ አሁን ስሜ ይቀደስ ነው፣ መንግስቴ ትምጣ ነው አብዛኞቻችን ጸሎት። ፈቃዴ ማ በግልጽ ነው እኮ። ታዲያ ሌላ ልትቀበል ነው? ፈቃዴን ተገልብጧል። የደቀ መዝሙር ጸሎት የለበትም ኢየሱስ። እንዴ የእግዚአብሔር መንግስት ህዝብ እኮ ወንድሞች እናቶቼ ይጨመርልሃል የተባለውን መከራ ይበላል እንዴ? ጨምሮልን አላየንም? ፕሌት አጠገባችን ሆኖ አላየንም? ምንጭ ፈልቆልን አላየንም? አብልቶን አጠጥቶን አላየንም? ታምራት አድርጎ አላየንም? ዋና ሳናረገው ያልጸለያችሁበትን አሟልቶላችሁ አላያችሁ? ይሄ ጥቃቅኑን ሳንጸልይ አሟልቶት አላያችሁ? የእግዚአብሔር መንግስት ህዝብ የሸክም ህዝብ ነው። የሚሸከመው ስሙን ነው። የሚሸከመው መንግስቱን ነው። የሚሸከመው ፈቃዱን ነው። መጀመሪያ ማዕከሉ ፕራዮሪቲው ይሄ ነው። ትምህርቱ ወገኖች እንመጣበታለን። ፕራዮሪቲ፣ የጸሎታችን ፕራዮሪቲ መጀመሪያና መጨረሻው ስለ እግዚአብሔር። አስቀድማችሁ የእግዚአብሔር መንግስት፣ ስሙ፣ ፈቃዱ፣ ጽድቁ፣ እሱ ነው ማዕከሉ። ከአሕዛብ የክርስቶስ ተከታዮች ጸሎት ከአሕዛብ ጸሎት የሚለይበት ዋና ምክንያት ማዕከሉ፣ ዋናው ሸክሙ የእግዚአብሔር አጀንዳ ነው።
እግዚአብሔር ክብር ነው። እንመጣበታለን ምን ማለት እንደሆኑ እያንዳንዳቸውን በዝርዝር። የኛ ፍላጎት ይረሳ አይደለም። የኛ ፍላጎት አለ ግን ይከተል። አትሊስት ይከተል። አትሊስት ፈረስ ለእግዚአብሔር አትሊስት ይከተል። አትሊስት ፈረሱ አይሁን ጋሪው ይሁን። ከእግዚአብሔር እንጀራን መለመን ኃጢአት አይደለም። በነገራችን ላይ እንጀራ ብቻ ሳይሆን መንፈሳዊ ነው። ደግሞ እኛ ራሳችን ስለኛ እንኳን ቺንን እንኳን ስንጸልይ እንጀራችን ላይ ብቻ ነን። ግን ስፒሪቹዋል ኒድስ ደግሞ በጣም አሉ። መንፈሳዊውንም ቁሳዊውንም ሰጪው እግዚአብሔር ስለሆነ እንመጣበታለን። ግን ተከታይ ነው። ማዕከሉ የእግዚአብሔር ክብር ነው። ይሄ ከኔክስት ዊክ ጀምሮ ነው። ለዛሬ ከመውጣታችን በፊት ለትንሽ ደቂቃዎች እንዲህ ብላችሁ ጸልዩ አለ ኢየሱስ። እንዲህ ጸልዩ። this is a model። እግዚአብሔርን እንዴት ልንቀርበው እንደሚገባ የተናገራት ንግግር በእርሷ ተሞልተን ብንሄድ ዛሬ ይበቃናል። እግዚአብሔርን እንዴት ነው የምንቀርበው ስንለምን? እንዴት አድሬስ እናድርገው? እንዴት እንቅረበው? ይሄ የንግግር ብቻ ሳይሆን ልባችን ራሱ አባታችን ሆይ ለደቀ መዛሙርቱ አስደንጋጭ ሳይሆን አይቀርም። ስትጸልዩ እንደዚህ ጸልዩ። ምን አባ ቃሉ በነገራችን ላይ እሱ ነው። ቃሉ እሱ ነው። አሁን ጥሩ ነው በአማርኛ ሆይ እንደዚህ መግባቱ በጣም በእንግሊዝኛም our father ምናምን ይላል። ግን አባ እንዴት ልቅረበው እግዚአብሔርን? አባ ለአይሁድ ሕዝብ በጣም ሩቅ ታይትል ነው። በጣም ሩቅ ነው። ኢየሱስ ሲጸልይ ሰምተውታል። እንደዚህ እያለ አባ ነው የሚለው ኢየሱስ ሲጸልይ። አባ አረማይክ ቃል ነው። እንደዚህ እያለ ነው የሚጸልየው ኢየሱስ ሁልጊዜ። አባ አባት እያለ ነው የሚጸልየው እና እሱ አባቱን የሚያናግርበትን ቃል ወስዶ ስትጸልዩ ካመን ሰይ አባ። አይታሰቤ ነው የእግዚአብሔር ቅርብነት ለነሱ አይታሰቤ ነው። እነርሱ የሚያውቁት የጸሎት አይነት አልፎ አልፎ ኢየሱስ ሊመጣ አካባቢ አልፎ ሬርሊ እግዚአብሔርን እንደ አባት መጥራት አልፎ አልፎ ቢኖርም የተለመደ ግን አይደለም። በአይሁድ ዘንድ የተለመደው የጸሎት አይነት ከፈለጋችሁ ብሉይ ኪዳንን አንብቡ ያሉ ጸሎቶችን ሁሉን የምትችል ጌታ አምላክ ሆይ ሰማይ ከሰማይም በላይ ያለው ሰማይ ይይዝ ዘንድ ከቶ የማይቻል የሰሎሞንን ጸሎት አንብባችሁ ከሆነ አሜን ስለ ሩቅ ነው። መጣና እናንተ ስትጸልዩ ስትቀርቡ ወደ እግዚአብሔር አባታችን አልተጠቀማችሁበት ከሆነ በክርስቶስ ሞትና ትንሣኤ የተሰጠን ስታተስ ነው። ዋጋ የተከፈለ መልስ ዘለን አባ ምንል አልነበርንም። በእኛና በእግዚአብሔር መካከል ኃጢአት የሚባል ግድግዳ ነበረ። እግዚአብሔር ሩቅ ነበረ፣ እኛም ከእግዚአብሔር የራቅን ነበረ። ቅድስተ ቅዱሳን ውስጥ መግባት አንችልም ነበረ። አባ የማለት ድፍረቱም አልነበረንም። ይሄ እኮ ዝም ብሎ የተገኘ አይደለም እኮ፣ በጣም ኤክስፔንሲቭ ነው ወገኖቼ፣ በጣም እኮ ውድ ነው። ክርስቶስ የሞተው እኮ እኛ እግዚአብሔርን አባ እንድንለው፣ እንድንቀርበው፣ እንድንገባ፣ ልጆች እንድንሆን ነው። እግዚአብሔር የተመሰገነ ይሆን። እሱ ነው ከትንሣኤ በኋላ ጌታችን ከትንሣኤ በኋላ ከሞተና ከትንሣኤ በኋላ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እሄዳለሁ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ። የእግዚአብሔር አባትነት ለእኛ አባት መሆኑ ዋጋ ያስከፈለ እግዚአብሔር ውድ ስጦታ ነው። ስንጸልይ ወዴት ነው የምንጸልየው? አባ ወደሚወደን አባት ልጆች ወደ አባት እንደሚቀርቡ እግዚአብሔር ምን ሆኗል? በክርስቶስ ኢየሱስ ቀርቧል። የኛ ሆኗል። አባታችን ሆኗል። በመካከላችን አድሯል። ቤተ መቅደሱ አድርጎናል። በጣም ተጠግቶናል። የልጅነት መብት ተሰጥቶናል። አንዳንድ ጊዜ ከእንቅልፋችሁ ካላባነናችሁ ይሄ እውነት ምን ያባንናል ሌላ? ይሄ እኮ እዚህ መድረክ ላይ ልል ነበር። ይሄ ለካ አዲስ ነው። እስኪ ሰለቻችሁ ፈልቋል። ልጅነት የሁሉ ሰው አይደለም። አይ ሪፒት ኢት አገን። እግዚአብሔርን ስራውን ማናናቅ ነው የሁሉ ማድረግ።
ሰው ሁሉ የእግዚአብሔር ልጅ ነው ብለው የሚያምኑ ሰዎች አይደለም። ሰው ሁሉ እግዚአብሔር አይወድም፣ ይወዳል። ሰው ሁሉ የእግዚአብሔር ምንድን ነው? ፍጥረቱ። ሐዋርያት ሥራ ምዕራፍ 17 ቁጥር 29 በአቴና ጳውሎስ የሰበከውን ስብከት ለምን አታዩም? እኛ ፍጥረቱ ነንና ነው። እኛ ፍጥረቱ ነንና። ሰው ሁሉ ምንድን ነው? ፍጥረቱ ነው። ምን ያደርገዋል? ይመግበዋል፣ ያበላዋል፣ ያጠጣዋል፣ ዝናብ ይሰጠዋል፣ ፀሐይን ያወጣል፣ ያለብሰዋል፣ ይንከባከበዋል፣ ሰዎችን ሁሉ ይወዳል። አሁን እግዚአብሔር በጎዳና ላይ ያሉ ሰዎችን በሙሉ ይወዳል። የፈለገ ቢሆን ስታተሳቸው ኃጢአተኛ ቢሆንስ ይወዳል፣ ይንከባከባቸዋል። በጣም ኃጢአተኞች እያለን ገና በክርስቶስ ሳንሆን የእግዚአብሔር እጅ ወደ ኋላ ስትመለሱ አትደነቁም? እንዴት እንደጠበቀን። አማኝ ስለሆንን ነው፣ ጸለይን ነው የወጣ ነው። ስለ ጸለይን ነው እግዚአብሔር የተንከባከባን። ጸሎት የሚባል ምን እንደሆነ ሳናውቅ ገና ሩቅ ሆነን ይንከባከባን ነበር። ለምን? ፍጥረቱ ነንና። እኛ ፍጥረቱ ነንና። ሁሉ ፍጥረት የእግዚአብሔር ፍጥረት። ልጅነት ዋጋ ከፍሎ ያስገኘን መብት ናት። የምትሰጥ ናት። የምትሰጥ በዳግም ልደት ክርስቶስን በመቀበል የምትሰጥ መብት ናት። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ነበረ። ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ መብትን ሰጣቸው፣ ስልጣንን ሰጣቸው። ለሁሉ ሰው አይደለም። ለነማን ነው? ለተቀበሉት። ደግሞ በስሙ ለሚያምኑት። ሪፒቲሽኑ እኮ እንዲገባን ነው። ለተቀበሉት ምን ማለት ነው? ለተቀበሉት በስሙ ለሚያምኑት። ታዲያስ ለነርሱ it's just for them። ከስጋ ያልተወለዱ በመንፈስ ከእግዚአብሔር የተወለዱ በድንገት ሳይሆን እግዚአብሔር አስቦ የወለዳቸው ክርስቶስን አምነው የተቀበሉ ንስሐ የገቡ። ማን ነው ጌታን የተቀበለ ማለት? አስቦ አሰላስሎ ወንጌል ሰምቶ እግዚአብሔር ያስፈልገኛል ብሎ ኃጢአተኛ ነኝ ብሎ ራሴን ላድን አልችልም ብሎ እግዚአብሔር ያመጣውን ክርስቶስንና የማዳኑን መንገድ መስቀሉን ተቀብሎ አምኛለሁ ሲል ሰው የእግዚአብሔር ልጅ ይሆናል። ከዛ ፊትስ አይደለም። አንደኛ ዮሐንስ ስታነቡ የእግዚአብሔር ልጆች የሆኑና ያልሆኑ በዚህ ይለያሉ ይላል። የሆኑ አሉ፣ ያልሆኑ አሉ ማለት ነው። እኔ ከየት እንዳመጣ ነው አላውቅም። መጽሐፍ ቅዱስ ሲጠቅሱ የእግዚአብሔር ልጆች ሆነናል። ይህም እንዴት አስደናቂ ነው ይላል ዮሐንስ። ዓለም ራሱ የሚጠላን በዚህ ምክንያት ነው ይላል። ዓለም የሚለው አለ፣ የእግዚአብሔር ልጆች የሚለው አለ። የእግዚአብሔር ልጆች የሆኑ አሉ፣ የዲያብሎስ ልጆች አሉ። እናንት ሰው አባት አለው ሁልጊዜ። ፈጣሪ አንድ ነው፣ አባት ሁለት ነው። የፈጣሪ ምርጫ የለንም እኛ። ምን ምርጫ የለውም። በቃ ፈጣሪ አንድ ነው። የሚያሽከረክረው ባለቤት ግን የተለያየ ነው። ምን ማለት ነው? ዛሬ ኮምፒውተር እኮ አላውቅም። እንዴት ነው ኮምፒውተር ያለኝ ዛሬ? ማይክሮሶፍት የማይክሮሶፍት ነው፣ የቢል ጌትስ ነው። አይ ዶንት ኖ ፈጣሪው እሱ ይሁን አይሁን አላውቅም፣ ብቻ ዝርዝር አላውቅም። ግን ማይክሮሶፍት የማይክሮሶፍት ነው። መብት የለንም። ስንጠቀም መብቱ የማይክሮሶፍት ነው። ተገልጋይ ግን በዚህ ጋር የደነቆርኩበት ላሽከረክረው ይችላል። ፕሮፐርሊ ያስተካክለው ደግሞ የሚጠቀምበት ሰው ደግሞ ይጠቀምበት። የሚጠቀምበት ሰው የተለያየ ነው። ባለቤቱ ግን አንድ ነው። ፈጣሪው አንድ ነው፣ ተገልጋዩ ሁለት ነው። that's exactly ሰው ልጅ ፈጣሪው አንድ ነው። አሁን በጣም ብዙ ጊዜ በዚህ ዘመን እግዚአብሔርን ፈጣሪ ብለው ያወራሉ ሰዎች እና ልክ ነው። በቃ ሰው ሁሉ ሊለው ይችላል። ፈጣሪ ነው፣ ፈጣሪ አምላክ ልክ ነው። ማንም ሰው ዘሎ ሊለው ይችላል። አባ አይ እሷ ለተቀበሉት በስሙ ለሚያምኑት ለነርሱ የተሰጠች ስልጣን ናት። ጌታ ኢየሱስን ስንቀበል አንዱ ያገኘ ነው። ገላትያ ምዕራፍ 4 ላይ ሮሜ ምዕራፍ 8 ላይ ቅዱስ ጳውሎስ በተደጋጋሚ እንደሚናገረው እኛ የእግዚአብሔር መንፈስ በውስጣችን ስላለ አባት ብለን የምንጮህበት የልጅነት መብት የልጅነት ስልጣን ተሰጠን። እግዚአብሔር የተመሰገነ ይሁን። one of the blessings of the New Testament, the New Covenant አባት ብለን እንድንቀርብ በእኛና በእግዚአብሔር መካከል የነበረውን ግድግዳ አፍርሶ እግዚአብሔር አባታችን ሆነ በክርስቶስ ኢየሱስ። እንደገና መለሰን ወደ ተፈጠርንበት ዓላማ፣ ወደ እግዚአብሔር ባለቤትነት ተመለስን። ፈጣሪያችን እሱ ነበር፣ ባለቤታችን አሽከርካሪያችን እሱ ነበር። ኤፌሶን ምዕራፍ 2 ስንማር ትዝ ይላችሁ እንደሆነ በአየር ላይ ስልጣን ባለው ፈቃድ አለቃ ሲጠቀምበት ተገልጋዩ የነበረውን አላቀቀንና ወደ ክብሩ ልጅ መንግስት አፈለሰንና ልጆቹ አረገን። እግዚአብሔር የተመሰገነ ይሁን። ስንቀርበው እንዴት ነው የምንቀርበው? ቅሩብ ነው። እግዚአብሔር በጣም ቅሩብ ነው፣ በጣም ቅሩብ ነው። ሰዓታችን ሄደ፣ ግን ራሳችሁ አንብቡት። ማቴዎስ 6ን ዝም ብላችሁ አንብቡ።
አባታችሁ 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 አባት አሜን። ኢየሱስ በጣም እንዲገባን ፈልጓል ማለት ነው። በስውር የሚያይ አባትህ በግልጥ ይከፍልሃል። ስትጸልዩ አባታችን ሆይ በሉ። ኃጢአታችሁን ይቅር ብትሉ፣ የሰዎችን ኃጢአት ይቅር ብትሉ በሰማይ ያለው አባታችሁ ይቅር ይላል። በስውር ለአባትህ ንገረው፣ አባትህ በግልጥ ይከፍላል። እግዚአብሔር አባታችን። ለአንዳንዶቻችሁ ምናልባት ሲሪየስሊ መጸለይ ይኖርብናል። ሲሪየስሊ መጸለይላቸው ሰዎች አሉ። የእግዚአብሔርን አባትነት መቀበል የሚከብዳቸው። እግዚአብሔር አባት ነው። እግዚአብሔር አምላክ ነሽ። እግዚአብሔር አባት አይ እግዚአብሔር አባት የጎዷቸው አባቶች ያሳደጓቸው፣ በአባቶቻቸው የተጠቁ አባቶቻቸው የጨቆኗቸው መጥፎ አባቶች ያሳደጓቸው እናንተ ክፎች አባቶች ስትሆኑ ያለው ኢየሱስ ማለት ነው። ክፎች አባቶች ያሳደጓቸው እግዚአብሔር ሀርታም ጌታ ኢየሱስን ተቀበለው እግዚአብሔር አባትሽ ሆኖ ኖ እሱ ፓርቲ ይቀነስልኝና ወይ ደግሞ በጣም ሲጨነቁ አባት ነህ ከአባትም በላይ ብለው ይዘምራሉ። እግዚአብሔር ከአባት በላይ አይደለም ማይ ፍሬንድስ፣ አባት ነው። እግዚአብሔር ከአባት በላይ አይባልም። አሁን እግዚአብሔር አምላክ ነህ ከአምላክም በላይ እኮ አይባልም። አምላክ በታች ያሉት ራሳቸውን ይለኩ እንጂ የአምላክነት መለኪያ ጥጉስ ነው። በላይም አይሆንም በታችም አይሆንም፣ አምላክ እሱ ብቻ ነው። አባት በሰማይና በምድር ጉልበት ሁሉ የሚንበረከክለት አባት እሱ ነው። የአባት ስታንዳርድ እሱ ነው። ለምንድን ነው ከአባት በላይ እያለን መከራ የምናየው? ከአባት በታች የሆኑ በጣም ስላሳደጉን አዝናለሁ። እኔ በጣም አዝናለሁ ስለ ብዙ አባቶች ኦን ዴር ቢሃፍ እንደው ማረን ብል በጣም ደስ ይለኛል። አባትነትን ሚስ ሪፕሬዘንት ያደረግን ፍቅር የሚባል አጠገባችን የሌለ በሚል ያስደነገጥን ያሳደግን ልጆቻችንን አቅፈን የማናቅ ወድሃለሁ ልጄ ያላልን በጣም ነው የምወድሽ የኔ ልጅ ያላልን የፍቅር ረሃባቸውን ያላረካን ቀጪዎች ብቻ አይነበርን፣ አስደንጋጭ ብቻ አይነበርን፣ ተራጋሚ ብቻ አይነበርን፣ እንደፈለግን አቢዩዝ ያደረግን ጉልበታቸውን የበዘበዝን አንዳንዶቹን ኢቭን ሴክሹዋሊ የበዘበዝን ያንገላታን አባትነትን ሚስ ሪፕሬዘንት ያደረግን አባትነትን ያወረድን ሰዎች የእግዚአብሔርን አባትነት በደስታ እንዳይቀበሉ ልጆቻችንን የጨቆንን እኛ በታች ስለሆንን ነው። እግዚአብሔር ምንሽ ነው? አባትሽ ፐርፌክት ፋዘር፣ ፐርፌክት ፋዘር እንደ አባታችን ያይደለ አባት። እግዚአብሔር ቢረዳን አባቶች በነገራችን ላይ ልጆቻችን የእግዚአብሔርን አባትነት በደስታ እንዲቀበሉ ካደረግን ኢትስ ቢግ ሳክሰስ። እግዚአብሔር ይወድሻል። እግዚአብሔር አባትሽ ነው። እግዚአብሔር አባት ነው። ያ ልክ እንደ ዳዲ ነገር ነው። ያ እንደዚህ አይነት ቴስቲሞኒ እንደ አባቴ ነው። he cares for me። ሶ ከከበዳችሁ ይሄ ኮር ነው ለወንጌል፣ መሰረታዊ ነው ለወንጌል። መጸለይ በጣም ጥሩ ነው። ያንን አስወግዶ እግዚአብሔር ፐርፌክት አባትነትን ኤክስፔሪየንስ እንድታደርጉ እግዚአብሔር እንዲረዳችሁ። እግዚአብሔር አባት የሩቅ አይደለም፣ የቅርብ አምላክ አባታችን። በቃ መጨረስ ስላለብን በጣም እኮ ብዙ ግራ የሚጋቡ ሰዎች ስላሉን እንደው እግዚአብሔርን በጣም አላቀረባችሁትም ምን አይደል? በነገራችን ላይ በጣም ጥሩ ቴስቲሞኒ ነው። ታንኪዩ ነው። እንደ እግዚአብሔርን በጣም አላቀረባችሁ፣ ጓደኛ አላረጋችሁትም፣ ወንድም እንደ ወንድም ያ ወንድማችን ተብሎ ሊጠራ አላፈረም። እሱም አባታችን ለመባል ጌታችንም ወንድማችን። እንደውም አንድ ጊዜ ተጠይቆ ነበር ጌታ ኢየሱስ ማቴዎስ 12 ላይ አረ እየፈለጉ ነው እናትህና ወንድሞች ቤተሰብህ ምናምን። ቤተሰቤ ማን ነው አለ። ወንድሞቼስ እነማን ናቸው? እነኚህ የአባቴን ፈቃድ የሚፈጽሙ እነዚህ አይደሉም እንዴ? ወንድሞቼ አለ። ወንድሞቼ ብሎ ጠራን። ዕብራውያን መጽሐፍ እንደሚነግረን በጣም አላቀረባችሁትም? አረ በጣም እንደውም በጣም ማቅረብ አለብን። የቅርብ ነው እግዚአብሔር። እና ስንዘምር አሁን የበረከት መዝሙር በጣም ሰሞኑን የምሰማ መዝሙር የቅርቤ ልበልህ የቅርቤ ነው። what a song! የቅርቤ
የቅርቤ ልበልህ ከስትንፋሳችን ይልቅ የሚቀርብ አባት፣ የሚንከባከብ አባት፣ ከጸሎት ጋር የሚያያዘው ሳንጸልይ ገና የሚያስፈልገንን የሚያውቅ አባት፣ በግድ ጠምዝዘን ከእጁ ለመውሰድ መከራ የምንበላ ሰዎች ሳንሆን የሚወደን አባት። ሃው ዱ ዊ አፕሮች እግዚአብሔርን? በጣም የሚወደኝ፣ በጣም ኬር የሚያደርግልኝ፣ ሊሰጠኝ የሚፈልግ፣ ሊባርከኝ የሚፈልግ፣ ሊጠብቀኝ የሚፈልግ አባ። ስጋዬን አልነጭም፣ ፊቴን አልዋጭርም፣ አምላኬን ለማግኘት ብዙ አልቸገርም ነው ክርስቲያን። እንደው የሆነ ቦታ ሄደን አነጣጥረን ኧረ አባ በሉ እስቲ ዛሬ ላስብላችሁ ፕሊዝ። እስቲ አባ በሉ። ኧረ በደንብ ነው። እኔ አስብያችሁ እኮ አላቅም ዛሬ። እስቲ አባ በሉ። በጣም ብንለማመደው ጥሩ ነው። ግራ ገብቷችኋል እኮ አንዳንዶቻችሁ። ኢትስ ላይክ እግዚአብሔርን ነው ያ እግዚአብሔርን ያ ማን ነው? አባ ማይ ፋዘር። አባትነት ሁሉ የሚሰየምበት የሚወድን ከነጥፋታችን ባስቆጠርነው ማርክ ላይ ያልተመሰረተ ፍቅር ያለው ይሄኛው የምድሩ ባስቆጠርነው ማርክ ነው። ስንት አገኘ ኬሚስትሪ ልጅ አይደለም ከዛሬ ጀምሮ ይላል እግዚአብሔር። ኧረ ለምን ዜሮ አምጥታ አትገባም? ባስቆጠርኩት ማርክ ቢንከባከበኝና ቢይዘኝ ኖሮ ፊታችሁ አልቆመም ነበር። ታዲያ ምንድን ነው እግዚአብሔር? ላቪንግ ፋዘር። እስቲ አባ በሉ። አባታችን በነገራችን ላይ ፕሉራል ነው ለካ። ዳግም ስንወለድ እያንዳንዳችን የአንድ አባት ልጆች ሆነናልና we can pray it together ማለት ነው። አንድ ላይ አባታችን አንድ ነው እሱ፣ ግን እኛ ብዙ ሆነን ግን አባታችን ይሄ ያን ጊዜ ለነበሩ ደቀ መዛሙርት ከባድ ትምህርት ነው። በሰማይ ያለው ልዑል አምላክ ብቻ የሚሉትን ከባድ ትምህርት ነው። አባ በዚህ ዘመን ላለ ነው ኢቫንጀሊካል ክርስቲያንስ ደግሞ ምናልባት ቀጥሎ ያለው ሳያስፈልገን አይቀርም። አባታችን ሆይ በሰማያት የምትኖር እግዚአብሔር ምኔ ነው? ቅርብ። እግዚአብሔር ደግሞ ምኔ ነው? ከኔ በላይ ነው። አባታችን ሆይ የእግዚአብሔርን ቅሩብነት እንደሚያመለክት በሰማያት የምትኖር የእግዚአብሔርን ምጡቅነት ደግሞ ስቲል የኛ አባት ነው እንጂ እግዚአብሔር ደግሞ አባቴ ደግሞ ያ በሰማያት የምትኖር እግዚአብሔር በሰማይ አንተ በምድር ነህ ይላል ሶሎሞን መክብብ 5:2 ላይ እግዚአብሔር በሰማይ አንተ በምድር ነህ። በሰማያት የሚለው ምንድን ነው የሚያመለክተው? የሆነ ሎኬሽንና የእግዚአብሔር መኖሪያ ቦታን አይደለም የሚያመለክተው። አለ ግን that's not what he's talking about። ሰማይ ምንድን ነው? it's like ሩቅ ነው፣ ደግሞ የከበረ ነው፣ ደግሞ ቢጤያችን አይደለም፣ ደግሞ በጣም የቅርብ ነው። በኃይል እንወደዋለን፣ እናንቀርበዋለን፣ አባ እንለዋለን። ግን በኃይል ደግሞ እናከብረዋለን። ኦቨርዌልምድ እንሆናለን፣ እንገረማለን፣ እንደነቃለን፣ እንንቀጠቀጣለን። ምን ስለሆነ? በሰማያት የምትኖር። ይሄ በነገራችን ላይ ታላቅነቱ የእግዚአብሔር አይለወጤ ባህሪው ነው። አይለወጥም። ስማ በብሉይ ኪዳን ነው ማንለው ነው። በሰማያት የሚኖር ሐሳቡ ከሐሳባችን የላቀ እጅግ በጣም የከበረ ነው። ለሙሴ የተገለጠ እግዚአብሔር ሞገስ ያለው እግዚአብሔር ነው። ሰማያትን በስንዝር የለካው ውሆችን በፍኙ የሰፈረው ወደኛ ቀረበ እንጂ አላነሰም። መቅረብና ማነስ የተለያዩ ናቸው። እግዚአብሔር ሳያንስ ነው የቀረበን። እኔን ቀረበኝ በእኔ ውስጥ ሆነ፣ ግን አንሶ አይደለም። እግዚአብሔር ለእኔ ቅርቤ ነው እንጂ በዚያ መጠን አይደለም። መጠን የለውም እሱ። ምን ስለሆነ? በሰማያት የምትኖር። ወገኖቼ አንድ ነገር ልንገራችሁ። የሰው ባህሪ መሰለኝ እኔ በጣም የሰው ባህሪ ሳይሆን አይቀርም። እኛ በግንኙነት ውስጥ
ሰውን ለምሳሌ ሰውን መቅረብ ካልቻልን በጣም እናልቀዋለን። ሩቅ ያሉ ሰዎችን እሱኮ ማለት አይ ዶንት ኖ አጠገቡ በቆም ፍርስርስ የሚወጣ ነው የሚመስል ማለት ንግስቲቷ ነገር ነው ስታስቡ ንጉሱ እና ሩቅ ያለ ፈርተን ነው የምንኖረው። በጣም ፈርተን ተጠንቅቀን ምናምን እያለን ያው ሰውዬ ጓደኛችን ሲሆን እና ጠዋት ማታ አብረን ቁርስ ሲበላ ከነ ስልጣኑ እኮ ነው ወይ ከነ ስልጣኗ ንግስቲቷ እሺ እንገናኝ ሲል እሺ የመጀመሪያው ቀን እንደነግጣለን። አንድ ሳምንት ሜቢ ሳንደነግጥ አንቀርም። እንቅልፋችንን ሳና ሰውዬው እኮ አልተለወጠም ያው ነው። ከሰዓት በኋላ ኳስ እንጫወት ቢል መናቅ እንጀምራለን። ሲርቅ እናከብራለን፣ ሲቀርብ እንንቃለን። እሺ ለሰው እንደምንም ብለን እንወጣው ይሆናል። እንዴት እግዚአብሔር ቀረበን ማለት እኮ እንድንንቃው አይደለም። አምላካችን በእውነት የሚያጠፋ እሳት ነውና ይላል። የሚያጠፋው እሳት እኮ ነው የቀረበን። መጣኑ እኮ ከኛ በላይ ነው፣ ከአእምሯችን በላይ ነው። በሰማያት የምትኖር ኢሳይያስ 55:8 ሐሳቤ እንዳሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ በጣም ሐሳቤ ከሐሳባችሁ ከፍ ያለ ነው። ኢሳይያስ 57:15 ለዘላለም የሚኖር ስሙ ቅዱስ የሆነ ከፍ ያለ ልዑል እግዚአብሔር ይህ አይለወጥ ባህሪው እኔ እግዚአብሔር አይደለውጥም ያለው። ስለዚህ ምን አይነት ልብ ነው የሚያስፈልገን? ስንጸልይ ቅርብነቱም ምጡቅነቱም ቅርብነቱም ሩቅነቱም የሚወደድም የሚከበርም ምቀርበውም ምፈራውም መወደውም ማከብረውም በሰማያት የምትኖር ልዑል አምላክ ግሎሪየስ የሚያንቀጠቅጠው የሚያስፈራው የሚያስደነግጠው በፍርሃት መልኩ ሳይሆን ኢትስ ላይክ ዋው። ግን ደግሞ አባታችን እሷን ልብ እግዚአብሔር ቢሰጠን ኢቭን በአምልኮ አሁን ዛሬ የተዘመሩ መዝሙሮች አይታችኋቸዋል። ዋው ዋው ታላቅ ነው ትልቅ ከሚባለው በላይ ክቡር ከሚባለው በላይ ሁለቱም በጣም ኢየሱሴ ኢየሱስዬንም ይቅርቤ ነህ አንዱን በአንዱ አጣፉ አልተባልንም እኛ። ይቅርቤ ነህ ግን ደግሞ በጣም ክቡር ነው። እኔ የእግዚአብሔርን ክብርና የእግዚአብሔርን ፍቅር የእግዚአብሔርን ቅርብነትና ሩቅነት ስርስር አድርገው የሚዘመሩ መዝሙሮች በጣም ልቤን ይነኩታል። አንዱ አሁን ዳኒ ሲዘምር ይገባሃልና ላይ ፊትህ እንደ ፀሐይ በኃይል ያበራል ይላል አስትሩ። በነገራችን ላይ በአዲስ ኪዳንም ጓደኛው የነበረው ደረቱ ላይ ተለጥፎ የነበረውን ሐዋርያ የዘረረ ኮንሴፕት ነው። ባየሁት ጊዜ እንደ ሞተ ሰው ሆንኩ ያለው ዮሐንስ ፊትህ እንደ ፀሐይ በጣም የሚያበራ ነው ይልና እዚያው ላይ ወርዶ ፍቅርህ ከእንቁ ይልቅ ልብን ይማርካል ይላል። ፊትህ እንደ ፀሐይ በኃይል ያበራል፣ ፍቅርህ ደግሞ ከእንቁ ይልቅ ልብን ይማርካል። እዛ ነው እዚህ ነው። ይሄ ጸሎታችንን እንዴት አፌክት ያደርጋል? መከራ በልቻ አልንፈራፈርም። እኔ ሲጸልዩ የሆነ ፐርሰናሊቲ የሚገጥሙ ሰዎች አሉ። ኖርማል ወሬ ማውራት የማይችሉ ለእግዚአብሔር ማለት ነው። አያስፈልግም። ለምን አባ ለምን ነው ታዲያ የምትንበረከከው? አንዳንድ ጊዜ ለምን ነው የምትሰግደው የምትወድቀው? ለምን ነው የምትገረመው? በሰማያት የሚኖር ማከብረው አምላክ፣ ምገዛለት አምላክ፣ ይገባሃል የምለው አምላክ፣ ምሰግድለት አምላክ፣ የሚያስገርመኝ አምላክ፣ ካምሮዬ በላይ የሆነው አምላክ፣ ታዲያስ ደግሞ አባ የምለው አምላክ። በጣም መከራ አልበላም እሱን ለማግኘት አባ ስለሆነ
ሳገኘው ግን አልንቀውም ክቡር ስለሆነ። አባታችን ሆይ በሰማያት የምትኖር። እንጸልይ። አሜን። ታንኪዩ። አንገቶቻችንን ዝቅ አድርገን እንጸልያለን ወገኖች። ምናልባት አዳዲስ እንግዶች ካላችሁ እግዚአብሔር አምላካችሁ ነው፣ እግዚአብሔር ፈጣሪያችሁ ነው። እግዚአብሔርን በመፍራት የምትመላለሱ ሃይማኖትም ያላችሁ ትሆኑ ይሆናል። በክርስቶስ ስቀበለውና ሳምነው ነው የእግዚአብሔር ልጅነት የሚሰጠውና ልጅነትን መቀበል እፈልጋለሁ የምትሉ ሰዎች አላችሁ። የእግዚአብሔር ልጅ መሆን እፈልጋለሁ ዛሬ አባት የምልበትን የልጅነትን መንፈስ መቀበል እፈልጋለሁ። አይኖ ሃይማኖት እንዳላችሁ አይኖ ምናልባት በምግባር የምትመላለሱም ሰዎች እንደሆናችሁ፣ ግን እኔ በክርስቶስን ተቀብዬ ወንጌልን አምኜ እግዚአብሔርን አባ ከሚሉት መካከል መሆን እፈልጋለሁ። እግዚአብሔር በጣም ምጡቅ ብቻ ሳይሆን ቅርብነቱንም መለማመድ እፈልጋለሁ። ልጅ መሆን እፈልጋለሁ የምትሉ አዳዲስ ሰዎች አላችሁ። እጆቻችሁን ከፍ አድርጉ። ለእናንተ እንጸልይ። መጀመሪያ አዳዲስ እንግዶች ካላችሁ፣ ለመጀመሪያ ጊዜ የመጣችሁ ሰዎች ክርስቶስን መከተል እፈልጋለሁ። እግዚአብሔር አባቴ ላረገው እፈልጋለሁ። ኃጢአተኛ ሰው ነኝ፣ በራሴ አልችልም። ክርስቶስን ተቀብዬ ክርስቶስን አምኜ በመስቀሉ በኩል የእግዚአብሔር ልጅ መሆን እፈልጋለሁ የምትሉ የእግዚአብሔር ልጅ መሆን እፈልጋለሁ የምትሉ እጆቻችሁን ብድግ ታደርጋላችሁ። ለእናንተ እንጸልይ። ምናልባት ካላችሁ እጆቻችሁን ብድግ ካደረጋችሁ እንጸልይላችኋል። እዛው እንዳላችሁ መጥተው ይጸልዩላችኋል። የሚጸልዩላችሁ ሰዎች አሉ። እጆቻችሁን ከፍ አድርጉ። ብቻ እንደ ምልክ ዝም ብላችሁ እንዳትወጡ። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ ስለሚል ቅዱስ ቃሉ፣ እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔ ያሳርፋችኋለሁ ብሏል። ያሳርፋችኋል፣ ልጅ ያረጋችኋል እግዚአብሔር እና መቀበል እፈልጋለሁ፣ ልጅነትን መቀበል እፈልጋለሁ፣ ዳግመኛ መወለድ እፈልጋለሁ የምትሉ አዳዲስ ሰዎች ካላችሁ እንድንረዳችሁ እንድንጸልይላችሁ እጆቻችሁን ከፍ አድርጋችሁ አሳዩ። አስተናጋጆች መጥተው ያነጋግሯችኋል፣ ይጸልዩላችኋል። አላችሁ ብድግ አድርጉ እጆቻችሁ። ምንም አትፍሩ። ይህ ክብር ነው። ክርስቶስን መከተል በጣም ክብር ነው እና ብድግ አድርጉ እጆቻችሁን ካላችሁ። ወንጌል ስለሚያስፈልጋችሁ ነው። ይሄ ሃይማኖት እንድትቀይሩ ቸርች እንድትቀይሩ ሳይሆን ወንጌል ስለሚያስፈልጋችሁ ነውና ካላችሁ ያዩዋችኋል፣ ይመጣሉ፣ ያገኟችኋል፣ ይጸልዩላችኋል። እዚያው ባላችሁበት ቦታ ምናልባት ካላችሁ ኦንላይን የምታዩን ካላችሁ ኮንታክት ካረጋችሁን ልናገኛችሁን ሞክራለን። ይህንን አባትነትና የእግዚአብሔርን ቅሩብነት መቀበል እፈልጋለሁ የምትሉ እጆቻችሁን ካነሳችሁ እናገኛችኋለን። እግዚአብሔርን የሚቀርብ የቅርብ ሰው እግዚአብሔርን የሚያከብር ደግሞ ክብርን የሚያቅሰው እንድንሆን ወንድሞቼና እህቶቼ እግዚአብሔርን እንደ እግዚአብሔርነቱ እንድንቀርበው በጸሎታችሁ how do you approach God? እንዴት ነው እግዚአብሔርን የምቀርቡት? እስከዛሬ እንደ እግዚአብሔርነቱ እንድንቀርበው፣ እንደ እግዚአብሔርነቱ፣ እንደ አምላክነቱ እንደተገለጠበት ጌታ ኢየሱስ ምን አለ? ስትቀርቡት ስትጸልዩ ያ አባ እግዚአብሔር ይወድሃል የኔ ወንድም፣ እግዚአብሔር ይወድሻል የኔ እህት። አባቶቻችሁ ለጎዷችሁ ጸልያለሁ። ምን ጊዜ እንደዛ አይነት አባት አይደለም እግዚአብሔር። የአባት መለኪያ ነው። በጣም የሚወድ አምላክ፣ እጆቹን ዘርግቶ የሚቀበል አምላክ፣ ወድሃለሁ ወድሻለሁ የሚል አምላክ፣ የፍቅር ባለቤት የፍቅር መገኛ አምላክ ነው። በሱ እንድንሞላ ጸልያለሁ። በሱ እንድትሞሉ ጸልያለሁ። ፍቅርን እንድታውቁ ኤክስፔሪየንስ እንድታረጉት። አት ሴም ታይም ግን ወንድሞቼ እህቶቼ ደግሞ እግዚአብሔርን የሚያከብር ህዝብ እንድንሆን፣ የሚገረም የሚደነቅ የሚያመልክ እውቀትህ አይመረመርም፣ ሐሳብህ አይመረመርም። ልቀርብህ አልችልም። ማንም ሊቀርበው በማይችል ብርሃን ውስጥ ያለ አምላክ ነው። ቅዱስ መጽሐፍ እንደሚነግረን አንተ ነህ አባቴ የሆንከው። በእግዚአብሔር ማንነት ተገርመን ከወጣን ዛሬ ይበቃናል ወንድሞቼ እናቶች። ኔክስት ዊክ ስንቀርበው ምን እንጸልይን እናየዋለን። ግን እግዚአብሔርን እንደ አምላክነቱ እንዳውቀው ኤክስፔሪየንስ እንዳረገው በቅርብነቱ አባነቱን በሰማይ እንደሚኖረው አምላክ በአክብሮት መኖር መገዛት እፈልጋለሁ የምንል ክርስቲያኖች ቆመን አንድ አድናቆታችንን ገልጠን ለእግዚአብሔር ጸልየን እንጨርስ ወገኖቼ። ይሄ ክቡር አምላክ ደግሞ አባታችን ስለሆነ ይሄ ክቡር አምላክ አባታችን ስለሆነ ሳትነግሩት አትውጡ ወንድሞቼ እናቶች። 1-2-3 ደቂቃዎች አሉና ምናልባት በልባችሁም በአንደበታችሁም ሊለምድባችሁ ካስፈለገ it's good to say it out ቃሉን አባ አባ እግዚአብሔርን የሚያከብረውም እግዚአብሔርን የሚወደውም እግዚአብሔርን የሚያስጠጋውን እግዚአብሔርን በሩቅ የሚያከብረውም ሰው ታንኪዩ አመሰግናለሁ ማለት በጣም ይሄ ጸሎታችንን ጊር እንዲያረጋው አጸላለያችንን ይቀይረዋል ወገኖች። አጸላለያችንን የሚቀይረው እግዚአብሔርን እንደ አባት እግዚአብሔርን በሰማያት የምትኖር ሃሌሉያ
አባ አባታችን በጣም የምትወደን አባታችን አባ ብለን ስንጠራ በብዙ ደስታና ክብሮት የምንጠራህ አባታችን በመስቀል ላይ አምጠህ የወለድከን አባታችን በደምህ ያጠብከን ዋጋ የከፈልክልን የቅርባችን የሆንክ አባታችን እናመሰግናል። ይህ ልጅነት ስልጣን የተሰጠን መብት እንዳናራክሰው ቸል እንዳንለው በፊት ስንቀርብ ስናመልክ ስንጸልይ እንደ ከንቱ እንዳናየው የልጅነት መንፈስ በውስጣችን እንደገና በኃይል በትኩስነት እንዲፈስ ከልጅነት ወዴትም እንዳንሄድ ወዴትም እንዳናድግ ወዴትም እንዳንቀየር ጌታችን ሆይ ባንተ እንደተወደዱ ልጆች እንድንኖር እንደተወደዱ ልጆች እንድንጸልይ እንደተወደዱ ልጆች እንድናመልክ ጌታ እግዚአብሔር ሆይ ይሄ ምስልህ በልባችን በአእምሯችን የተሳለ የተተከለ እንዲሆን በፍቅር ልብ የተሰበረ አባ የሚል ልብን እንድትሰጠን አቤቱ ስንጸልይ ስናመልክ ጌታ እግዚአብሔር ይሄ ልብ እንዲበዛልን የቆሰሉ ልቦች እንዲፈወሱ አባቶች የጎዷቸው ክፉ አባቶች ያስጨነቋቸው ክፉ አባቶች ያሳደጓቸው በክፉ አባትና በአባትነት ምክንያት አባትነትህን መቀበል ላስቸገራቸው የሚፈውሰው እጅህ እንዲነካቸው ዛሬ ቅርብነትህ እንዲያገኛቸው ዛሬ ልባቸው እንዲፈወስ ዛሬ አባ ብለው እንዲወጡ ዛሬ አባትነትን ኤምብሬስ አድርገው እንዲወጡ ዛሬ ጌታ እግዚአብሔር ሆይ ጸልያለሁ። አንተ ደግሞ የከበርክ አምላክ ሰማይ ከሰማያት በላይ ያለ ሰማይ ይይዝ ዘንድ ከቶ የማይችል ዕውቀት የማይመረመር የነገስታት ሁሉ ንጉሥ የጌቶች ጌታ በቅርብ የሚያውቁህ በጣም ቀርበው ባወቁህ ቁጥር እንደሞተ ሰው የተዘረሩልህ አውቀን የማንጨርስህ የምናከብርህ የምንገዛልህ አባት ነህ። እናመሰግንሃለን። ይሄ ቅርብነትህ ምጡቅነትህ በልባችን እንዲነግስ እለምናለሁ። የሚጸልይ ህዝብ አድርገን ጌታችን ሆይ ጸሎትን ለመብላት ከወጣ ክፉ ህመም ጌታ እግዚአብሔር ሆይ ወጣቶችንም ታላላቆችንም ታናናሾችንም እንድትጠብቅ እለምናለሁ። በምድሪቱ ላይ የተለቀቀ ጌታ ሆይ ጸሎትን የሚያክፋፋ አንተን ማምለክን የሚያክፋፋ ሰውን የበላይ የሚያደርግ እግዚአብሔር አምላክ ሆይ ለማቴሪያል ለገንዘብ የሚያሰግድ ለሰክሰስ የሚያሰግድ እግዚአብሔር አምላክ ሆይ ክፉ እንዳያገኛቸው ከክፉ አድነን ተብሎ እንደተጻፈ ከክፉ እንድትጠብቃቸው እያንዳንዳቸውን ለአንተ አሳልፌ እሰጣለሁ። አብዝቶ የሚጸልይ አጥብቆ የሚጸልይ ወደ አንተ የሚቀርብ ህዝብ እንድታደርገን እጸልያለሁ። ክብር ለአንተ ይሁን። ህዝብ ሲወጣ እንድትባርክ ከነሱ ጋር እንድትሆን በሞገስ ከእያንዳንዳችን ጋር እንድትሆን ሁላችንን ለአንተ አሳልፌ እሰጣለሁ። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን።